ከ13000 ዓመት በፊት ምድር ላይ በህይወት የነበረ አሁን ላይ ግን ለ13000 ዓመታት ምድር ላይ ጠፍቶ የነበረን አንድ ዳየር ወልፍ የሚባልን የወልፍ ዝርያ በድጋሚ ወደ ህይወት ማምጣት እንደቻሉ ነው ሳይንቲስቶች የተናገሩት። ይህንን የዘረመል ቅመማ በማድረግ ወደዚህ ህይወት ያመጡት ወደ ህይወትነት ያመጡ ሳይንቲስቶች የአሜሪካ ሳይንቲስቶች እንደሆኑ ነው መረጃው የሚያሳየው። በጣም የሚያስገርም መረጃ ነው። ስለሱ አንዳንድ መረጃዎች እንድሰጣችሁና በዚህ ላይ ጥቂት ሐሳቦችን የተሰሙት መረጃዎች ምን እንደሚመስሉ እንድናወራ ነው። ይሄ ስኬታማና ውጤታማ የሆነን የዘረመል ቅመማ ዲኤንኤ ኤዲቲንግ ኦር ጂን ኢንጂነሪንግ የሰሩት የአሜሪካ ሳይንቲስቶች እንደተናገሩ ከሆነ የዘረመል ቅመማውን የሰሩት ከ13000 ዓመታት በፊት ምድር ላይ የነበረን የዘረመል ዲኤንኤ ከዚህ አሁን ላይ ቪዲዮ ላይ ከምታዩት ግሬይ ወልፍ ከሚባለው ከግራጫ ወልፍ ጋር በማቀላቀል ነው ወደ ህይወት እንዲመጣ ያደረጉት። ይህንን ያደረጉበትን መንገድ በጣም የተለየና የሚያስገርም ነው። ይህንን ያደረጉት ከ13000 ዓመታት በፊት የነበረን ዘረመል ከ72000 ዓመታት በፊት የነበረ ስካል ወይም የአጥንት ወይም ቅሪታ አካል ሙዚየም ውስጥ ተቀምጦ የነበረ ወይም ደግሞ በስነ ስርዓት ዘረመሉ ተቀምጦ የነበረበት ስካል አጥንቱ ላይና የተለያዩ አካላቶቹ ላይ ካገኙት ዘረመል ላይ ቀምመው ያንን ዘረመል እዚህ ግራጫ ወልፍ ካለው ዲኤንኤ ዘረመል ጋር በመቀመምና በማቀናበር ኤዲት በማድረግ በጣም የሚያስገርም ነገር ነው አይደለ? ኤዲት ማድረግ ቪዲዮ ብቻ ይመስለን ነበር። አሁን ቪዲዮ ብቻ አይደለም ኤዲት የሚደረገው ዘረመልም ነው። እና በሚያስገርም መልኩ ይሄንን ዲኤንኤ ቀላቅለው ነው አዲስ የዲኤንኤ ውጤትን ወይም ደግሞ ጠፍቶ የነበረን ዝርያ ወደ ህይወት የመለሱት ማለት ነው። እና ይሄ በጣም የሚያስገርምና የሚያስደስት መረጃ ነው። 99.9% እነዚህ ዳየር ወልፍ የምንላቸው ነጭ ወልፎች ከግሬይ ወልፍ ጋር ይመሳሰላሉ፣ ተመሳሳይነት አላቸው። ግን በሚያስገርም መልኩ እነዚህን ለየት የሚያደርጋቸው በጣም ማስክልን ናቸው፣ በጣም ኃይለኞች ናቸው፣ በጣም ዋይልድ ናቸው፣ ማደን ላይ ጎበዝ ናቸው። እነዚህን ዳየር ወልፍ የሚባሉትን ወልፎች አይ ቲንክ የምታውቋቸው ይሆናል ብዬ አስባለሁ። በተለይ ጌም ኦፍ ትሮንስ የሚለውን ፊልም አይታችሁ ከሆነ እዛ ጌም ኦፍ ትሮንስ ላይ ያለው ፊልም ላይ ያሉ ዳየር ወልፎች ናቸው እነዚህ ነጭ ወልፎች ማለት ነው። እና በፊልም እንደዚህ በጌም በፋንታሲ የሆኑ ፊክሽኖች ላይ ካልሆነ በስተቀር በህይወት እንዳሉ አናቅም ነበረ፣ ማለትም አብዛኞቻችን ማለት ነው። ግን ሳይንቲስቶች ይህንን ጥናት ካደረጉ በኋላ ከ13 ዓመት በፊት ከ13000 ዓመታት በፊት ከ12500 ኦልሞስት በፊት የነበረን ዘረመሉን አግኝተው ያንን ዘረመል እዚህ ግሬይ ወልፍ በህይወት የሚገኘው አሁን ላይ አብሮን ያለ ከግሬይ ወልፍ ጋር በመቀመም ነው ዘረመሉን ወደ ህይወት እንዲመጣ ያደረጉት። እና በጣም በሚያስገርም መልኩ ይሄንን ያደረጉት ዲኤንኤውን ከቀመሙና ከጨረሱ በኋላ ፈርቲላይዝድ የሆነውን ኤጉን ይሄ እንቁላሉን ለዚህ ውጤታማነት ያበቃውን እንቁላል ውሻ ውስጥ አስገብተው ውሻ ነው እንድትወልድ ያደረጉት። ሴት ውሻ ማዘር ዶግ ነው ያሉት፣ እናት ውሻ ሆድ ውስጥ አስገብተው ነው በተፈጥሯዊ መንገድ እንዲወለድ ያደረጉት ማለት ነው ይሄንን። እና ሳይንቲስቶች እንደሚናገሩ ከሆነ አሁን ላይ እነዚህ ዳየር ወልፎች በሙሉ ጤነኝነት እንደሚገኙና በሙሉ ጤነኝነት ሰፋ ያለ ቦታ ላይ አሜሪካ ላይ በጣም ደህንነቱ የተጠበቀ ቦታ ላይ ተቀምጠው እንደሚገኙ ሴኩርድ የሆነ አሁን ላይ በግልጽ የማይታወቅ ቦታ ላይ ተቀምጠው እንደሚገኙና በፍጥነት እያደጉ እንደሆነ ነው የተናገሩት። እናም እነዚህ ዳየር ወልፎች ወይም ነጭ ወልፍ መባል የሚታወቁት ወልፎች 3 ናቸው እስካሁን እነዚህ የተወለዱት። እንግዲህ ከውሻ ሆድ ውስጥ ነው እንዲወለድ ያደረጉት ብያቸዋለሁ። ይሄ በጣም የሚያስገርም ነገር ነው በራሱ ከዲኤንኤ ቅመማው ውጪ በተለየ መልኩ ሌላ እንስሳ ውስጥ አንድን እንስሳ ሆድ ውስጥ አስገብቶ በዚህ መልኩ እንዲወለድ ማድረግ በጣም የሚያስገርም የሚያስደስትና የሚያስደንቅ ስኬታማ ነገርም እንደሆነ ነው። እነዚህ 3 ዳየር ወልፎች ስማቸው ራሙሉስ፣ ሬመስ እና ኬሊሲ በመባል ነው የሚታወቁት። ሁለቱ የመጀመሪያዎቹ ወንዶች ሲሆን ኬሊሲ ደግሞ የምትባለው ሴቷ። እነዚህ ሁለቱ ወንዶቹ ናቸው፣ ጥምር ናቸው፣ እንግዲህ መንታ ነገር ናቸው። አንደኛዋ ደግሞ ሴቷ አሁን ላይ ጃንዋሪ ላይ ነው የተወለደችው። ሁለቱ ወንዶቹ የ6 ወር ይቅርታ እድሜ ያላቸው ሲሆን በ6 ወር ውስጥ እንግዲህ እንደዚህ በፍጥነት እያደጉ
እንደሆነ ነው የሚያሳየው። ሴቷ ደግሞ ጃንዋሪ ላይ ነው የተወለደችው እና ኬሊሲ በሚል ጌም ኦፍ ትሮንስ ፊልም ላይ የምናውቃትን ካራክተር በሷ ስም ነው የተሰየመችው። ያው በጌም ኦፍ ትሮንስ ነው በደንብ እነዚህን እንትኖች የምናውቃቸው እና በጣም የሚያስገርመው ነገር ሳይንቲስቶች ሲናገሩ ምን አሉ? አሁን ላይ ለማዳ ናቸው አሉ። መጀመሪያ ላይ ለማዳዎች ነበሩ ስናሳድጋቸው፣ እኛ ስላሳደግናቸው ለማዳዎች ነበሩ ልጅ እያሉ፣ ግን አሁን ላይ እያደጉ ሲመጡ ራሳቸውን እየሆኑ እየመጡ ነው ያሉት። ማለትም ይሄ ተናዳፊ ማንነታቸው ወደ ራሳቸው እየመጣባቸው እና በጣም ማስክሊኔታቸው ከ13000 ዓመት በፊት ምድር ላይ በህይወት የነበረ አሁን ላይ ግን ለ13000 ዓመታት ምድር ላይ ጠፍቶ የነበረን አንድ ዳይር ወልፍ የሚባልን የወልፍ ዝርያ በድጋሚ ወደ ህይወት ማምጣት እንደቻሉ ነው ሳይንቲስቶች የተናገሩት። ይህንን የዘረመል ቅመማ በማድረግ ወደዚህ ህይወት ያመጡት ወደ ህይወትነት ያመጡ ሳይንቲስቶች የአሜሪካ ሳይንቲስቶች እንደሆኑ ነው መረጃው የሚያሳየው። በጣም የሚያስገርም መረጃ ነው። ስለሱ አንዳንድ መረጃዎች